المهربون يستخدمونها ليس فقط للإيواء بل لممارسة أعمال تعذيب إجرامية وحشية بحق المهاجرين مما يعكس حجم التهديد الأمني. السلام عليكم ورحمة الله وبركاته እንደም ክርስቲያን ወገኖቼ ሰላም ብያለሁ ለከዲዮ ጅማቹ አዲስ ሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው በነገራችን ላይ ማለት ነው አንዳንድ ጊዜ በቃ የሆነ መጥፎ ነገሮች ኸይር ነገር ጥሩ ነገር ይዞላችሁ ይመጣልና ያህና ጉዳይ እንግዲህ የየመን መንግስት ዛሬ ሶስተኛ ቀኑ ነው ማለት ነው ፍተሻ ማድረግና እነዚህ ጨካኝ ሐረመኔ ደላሎችን መቀመጫቸውን በእሳት እያጋየና እንዲሁም ደግሞ የታፈኑትን እያስለቀቀ ዛሬ ሶስተኛ ዙር ነው ባለፈው ማይታችኋል ቪዲዮ ለቀቅ ነበረ የታፈኑ ልጆች በጣም ቆሳስለው ግማሹ ታሞ ግማሹ ደግሞ በጣም የሚያሳዝኑ በቃ እንጃ ለማየት እንኳን የሚያሳሳችሁ 10 ቤት እንዳለ ያሉ ልጆች ልክ እንደዚህ ነፃ ወጥቶ ነበረ ይሄ ሁሉ የዚህ ሁሉ ሰበቧ ሀና ናት ሌላ ማንም አይደለችም ገባችሁ አይደል ሀናን ለመፈለግ የተደረገ ያለው መስዋዕትነት በጣም ብዙ ኢትዮጵያውያን አሁንም በሆን አንድ በአንድ አንደኛ ዙርም ሁለተኛ ዙርም ሶስተኛ ዙርም ይሄን ኦፕሬሽን ሲያደርጉ ያወጡት ልጆች ናቸው ማለት ነው አሁንም ፍተሻው እንደቀጠለ ነው ያው አረብኛ መስሙ ሰዎች ሰምታችኋል መግቢያ ላይ ያሉት እነዚህ ጨካኞች በራሳቸው ዜጋ የሰው ምድር ላይ የሰው አገር ላይ ቁጭ ብሎ የራሳቸውን ዜጋ የሚያሰቃዩት እንግዲህ የነሱ ማብቂያ በሀና ነው ተአለ መሰለኝ አላህ ቀጥሮ ግፋቸውን ዛሬ በሀና ሰበብ ይሄ ሁሉ ጉዳቸው እንዲወጣ ነው የሆነው እና ሀና ደግሞ ትላንትና መብረቁ ሲናገር እንደሰማው ያው ባለፈው ላይቭ ላይ እንደዚህ ነው ቤታቸው እየተሰበረ ነው ወደ የመንና ሜቢ ሀና ያለችበት የተባለበት ቦታ እንድትጠቅሙን ብሎ ማን ነው ስሙ ማን ነው ጆገል ተስፊሽ ሲናገር ሰምቶ የሀናን ቦታ 2 ጊዜ ሄዶ ቦታዋን እንደቀየሩ እየተናገሩ ነው ያሉት ማለት ነው አሁንም ቢሆን ሀና በህይወት እንዳለች አለች ነው ነገር ግን ደግሞ አስቀድሞ ራሱ ሀናን ቢያስረክቡ ኖሮ ሜቢ እንኳን ፈርቶ ከዛም በኋላ ስራቸውን በአግባቡ ይሰራሉ ይሄ ነገር አይደርስባቸውም ማለት ነው ገብታችኋል አይደለም በጣም ብዙ ምስኪን ልጆች እየመጡ እየጠፉ ነው ያሉት ገባችሁ ብዙ ነገር እየደረሰባቸው ያለው በሰርቶ ክፍያ ያመጡ 10 አመት 5 አመት ሰርቶ ክፍያ 1 አመት ይበቃል ነገር ግን ሰርቶ ክፍያ ሰርታችሁ ተከፍላላችሁ በነፃ ነው ብሎ ህይወታቸውን ሲፈልጉ እንደፈለጉ ለሌላ ዜጋ እየሸጧቸው እንደፈለጉ እንደ እቃ ገዝቷቸው በገዛ በራሳቸው ዜጋ የሚሰቃዩ በጣም ብዙ ኢትዮጵያውያን እንዳሉ ምንጩ እየደረሰ ነው ያለው ግን አልহামዱሊላህ አሁንም ቢሆን የየመን መንግስት እስከ ዳር ድረስ ይሄን ነገር እልባት እንደሚሰጥና እየተከታተላቸው በየቦታ ምሽግ ያዙትን እያባረረ እንዳለና በሀገራችን ምድር እንደዚህ አይነት ዘግናኝ ነገሮች እኛ ያያለን በፍጹም አይፈጸምም ብለዋሉ ለኢትዮጵያውያንም ቃል ገብተዋሉ የተጎዱትም እየታከሙ ነው በህይወት ያሉትንም እንግዲህ እያወጡ ህክምና የሚያስፈልጋቸው ወደ ህክምና እየወሰዱ ወደ ሀገር መመለስ ያለባቸውንም እየመለሱ ነው የሚገኙትና በዚህ አጋጣሚ የየመን መንግስት አላህ ይስጠው የራሳችን ዜጋ ጨክኖብን የሌላ ሰው ዜጋ ደግሞ እንደዚህ ሰባዊነት ተሰምቶት በዚህ ልክ ደግሞ ሲቆም በጣም ነው ደስ የሚለው እውነት ነው በአገራቸው ሁሉ ግፍ ሴት ልጅ እንደቃ እየተሸጠች ህፃናቶች ከትምህርታቸው እየተታለሉ እየመጡ ይሄ ድርጊት ሲደረግባቸው በጣም ነው ሚዘገነነው ገባችሁ አይደል አንዳንዴ ስታስቡ እነዚህ ወንዶች ከሴት አልተፈጠሩም ማለት ነገ ሜቢ ሴት ልጅ ይወልዳሉ ያገባሉ መቼስ የሚያገቡት ሴት አይደል ማለት ሰው አይዶን ነው ብቻ አላህ ከእንደዚህ አይነት ጭፍን አመለካከትና ጭፍንነት እሱ ይጠብቀን እንጂ በቃ የሆነ
በጣም ነው የሚያስጠላው ማለት የሚዘገንነው። ገባችሁ? በዚህ ልክ ሰው ከሰው ተፈጥሮ በራሱ ዜጋ በሌላ ሀገር ዜጋ ቢሰቃይ እንኳን አያሳዝንም፣ ግን በራሱ በወንዙ ዜጋ በዚህ ልክ እንግልትና ስቃይ ሲደርስበት በጣም ነው የሚያሳዝነው፣ የሚያናድደውም የሚያበሳጨውም። ነገር ግን ደግሞ አሁንም ቦን ፍትህ ለሀና ለመሰሎቿ በጣም ብዙ ጉዳጉድ በሀና ሰበብ በጣም ብዙ ጉዳጉድ እየወጣባችሁ ነው ያለው። የትም አትገቡም፣ የትም አትሄዱም። ጠብቁ። በቃ አንዴ ተጨመላልቃችኋል አይደል? የስራችሁን ነው የምታገኙት፣ የስራችሁን። እቺ ልጅ በቃ የሆነ በቃ ሰበብ ለነዚህ ለመትረፍ ሰበብ ነው የሆነችው። ሀና በህይወት አለች፣ ባትኖርም ግን በቃ ለሌሎቿ ድምፅ ሆና ነክሳ እቺ ልጅ ነክሳ ነው በቃ የሞተችው ብትሞት ራሱ። ነገር ግን አሁን በቃ አንዴ ስራችንን አበላሽተሻል ብላችሁ ካላስወገዳችኋት በቀር ሀና በህይወት እንዳለች በጣም ብዙ ማስረጃዎች አለ። ነገር ግን በቃ አስቀድማችሁ ወይ ደግሞ ወደ ሌላ ቦታ ሄደችብን፣ ጠፋችብን፣ በቃ ተጠፋፋን፣ እንዴት እንደተላለፍን አናቅም ምናምን ብላችሁ ዋሽታችሁን እችን ልጅ ብታስረክቡ ኖረው በቃ ማለት በቃ ሰውኛ ተሰምታችሁ አይ የሆነች አንድ ሰው አሁን መጥቶ እንደዚህ ቢሞት ልክ እንደሷ ተጠያቂ እንሆናለን ብላችሁ ፈርታችሁ ስራችሁን በአግባቡ ትሰሩ ነበር፣ የራሳችሁም ስራ አይበላሽም ነበር። አሁን ግን የማይነካ ነገር ነግታችሁ ያው መጨረሳችሁ እንደዚህ ማለት ማን አልቅሱ ማን ይተዋል። የእናንተንም ቦታ ነው ምስቅልቅሉን ያወጡት። አሁንም ቢሆን በቃ የየመን መንግስት ዝም እንደማይል ነው። አሁንም ቢሆን ፍትህ ለሀናና እንደ ሀና መሰሎቿ እያላችሁ የሀናን መጨረሻ እስከምናቅ ድረስ ኦልሬዲ እኛ ዝም አንልም። ዝም የምንልበት ምክንያት የለም። እንዲሰጡን እንዲያስረክቡን ነው ሀናን የምንፈልገው እና ፍትህ ለሀናና ለመሰሎቿ እያላችሁ ሁላችሁም እንዳትረሷት በየፔጃችሁ። ለምን አንድ ፎሎ አይኖራችሁም? ሀናን እስኪያመጡ ድረስ አንላቀቅም። እስከ መጨረሻ ድረስ እንፋለማለን። ገባችሁ? ብትቀይሩ ቦታዋን ምንም የምታመጡት ነገር የለም እና ምንም የሚያመጡት ነገር ስላሌለ ይህን ቪዲዮ እንግዲህ ከመጣችሁ አይቀር ላይክ አድርጉ፣ ሼር አድርጉ። ሁላችሁም ደግሞ የበኩላችሁን መወጣት ለዜጎቻችሁ የበኩላችሁን መወጣት እንዳትረሱ ነው የምለው። እንግዲህ አላህ እሷንም ሀናንም አስገኝቶ የምንደሰትበት ቀን ሩቅ አይደለም፣ ቅርብ ነው የምለው። ፍትህ ሁላችሁም ፍትህ ጠይቁ። ፍትህ ለሀና እና ለመሰሎቿ እላችኋለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ነገ በሰላም ቪዲዮ አገናኘን። እስከ ነገ ድረስ ቸርን ሰንብቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ባይ